አስኪያጅ ነኝ። ያው ሆስፒታላችን የተጀመረው በተለይ 2004 መሰረት ላይ ከጣለው በኋላ 2007 ዓመተ ምህረት ተመረቀ ወደ ስራ ገብቷል። ሆስፒታላችን ስራ ሲጀምር በውስን ሰው ሀብትና በውስን ግብዓት ስራ የጀመረ ቢሆንም አሁን ላይ ከፍተኛ የተወሰኑ የተጨመሩ ነገሮች ይኖራሉ። በተለይ ስራ ሲጀምር ሆስፒታላችን በ27 ጤና ባለሙያዎችና በ18 ሪከርድ ሰራተኞች በአጠቃላይ 45 ሰራተኞችን ይዞ ወደ ስራ የገባ ሲሆን በጥቅሉ ሲጀምር በ45 ጥቅል ሰራተኛ በ19 አልጋዎች በሁለት የማወለጃ ኮችና በ6 የማኔጅመንት አባላትና እንዲሁም የቦርድ አባላት የተጀመረ ነው። በመሆኑ ሆስፒታላችን ሲጀምር የአገልግሎት ክፍሎችን ተደራሽ ለማድረግ በተለይ በ3 ኬስ ቲሞችና በ4 ኬስ ቲሞችና በ3 የስራ ሂደቶች አወቃቀር ተጀምሮ ወደ ስራ የገባ ነው። በመሆኑም አደረጃጀቱን የመጀመሪያው ኮኦርዲኔተር አለ፣ የሆስፒታላችን አደረጃጀት ኬዝ ማናጀር አለ፣ ሜትርን አለ፣ ሜዲካል ዳይሬክተር፣ ስራ አስኪያጅ፣ ሲኒየር ማናጅመንት እና የስራ አመራር ቦርድ ተጠሪነቱ ለክልል ጤና ቢሮ ሆነ ነው። በዚህ መሰረት የ1 ለ5 እና የ1 ለ15 የስራ ሂደት በልማት ቡድን አዋቅሮ ወደ ስራ የገባበት ሁኔታዎች ናቸው ማለት ነው። መሰረታዊ ልማት ዘንድሮ ያው በመንግስት በጀት ብቻ ተጣብቆ መንግስት መጠበቅ በጣም አስቸጋሪ ሊሆን ስለሚችል መደበኛ በጀት ከጊዜ ወደ ጊዜ እያሽቆለቆሉና እየቀነሱ በመምጣታቸው ረጅ ድርጅት ወደ ማፈላለግ ነው የገባል። ረጅ ድርጅት በማፈላለጋችን ኦልሞስት 3 ሚሊዮን ብር ስፖንሰር አግኝተናል። በ3 ሚሊዮን ብሩ የ6 መሰረታዊ ችግር የሚባሉትን የግቢያችንን ችግሮች ፈተናል። የመጀመሪያው ለዘመናት ለ10 ዓመታት የወረዳውን የተቋሙ ራስ ምታት የሆነውን የውሃ ችግር ለመቅረፍ ተችሏል። ለውጥ ብለን የምናነሳው አንደኛው እሱ በተለይ በተቋማችን ያው ጤና ተቋም ያለ ውሃ በጣም አስቸጋሪ ነው። ማክሲመም በሳምንት 2 ቀን ነው የሚገኝ የነበረው። ያም 2 ቀን ሆኖ ለ3 ሰዓት ብቻ ነው ማግኘት የሚችል የተቋሙ ሰራተኛ ተገልጋዮች ማለት ነው። ያ ግን አሁን ባለበት ሁኔታ ኦልሞስት ከ3 ሰዓት ወደ 24 ሰዓት ከፍ ለማድረግ ተችሏል። ኦልሞስት በግቢያችን ውስጥ 800 ሜትር የሚሆን የውጭ ኢንስታሌሽን አሰርተን ወደ ስራ ይገባል። በጣም ችግር ነበረ። ስለዚህ 800 ሜትር የሚሆን የውጭ ኢንስታሌሽን ሙሉ ዝርጋታውን አሰርግተን አገልግሎት ክፍሎችን ተደራሽ ለማድረግ የተቻለበት ሁኔታዎች አሉ ማለት ነው። ስለዚህ ሌላው በጣም ከዚህ ከመሰረተ ልማት ጋር ተያይዞ የተቋማችን መሰረታዊ ችግር የሆኑ ከውሃ ባሻገር የክፍል ጥበት አገልግሎት እየሰፋ በሄደ ሰዓት ክፍል ጥበት አጋጥሞናል። ይህን ስፖንሰር ካፈላለግን በኋላ የጤና ቢሮ ጋር በመሆን ስፖንሰሩን ከጤና ቢሮ ጋር አስተሳስረን 3 ሚሊዮን ብር ስፖንሰር ካገኘ በኋላ ኦልሞስት 6 ክፍሎችን በዘንድሮ ዓመት በዚህ በ2 ወር ውስጥ አጠናቀር ስራ የተጀመረበት ሁኔታዎች አሉ ማለት ነው። ስለዚህ እነዚህ በተለይ አብይ ችግሮቻችን የተቀረፉበት ሌላው ማህበረሰቡን እየተበከለ ያለ በተለይ የደረቅ ቆሻሻ አወጋገዳችንና ይህ ከሆስፒታሉ የሚወጡ ማስረጃ ቦታዎች ለማህበረሰቡ ችግር እየፈጠሩ በመሆኑ ያ ችግር ለመቅረፍ አንደኛው ካገኘነው ሀብት መሰረታዊ ችግር የፈጠረበት የደረቅ ቆሻሻ ጉድጓድ በዘመናዊ መንገድ ተሰርቶ አሁን ላይ ተደራሽ ማድረግ ተችሏል። ስፖንሰርሺፕ በማፈላለግና ፕሮጀክት ቀርጾ በመንቀሳቀስ ኦልሞስት 4.8 ሚሊዮን ብር የሕክምና መሳሪያዎች ሰብስበናል። በዚህ በ6 ወር ውስጥ ማለት ነው 4.8 ሚሊዮን። ያ ማለት ኦልሞስት አልትራሳውንድን ጨምሮ የእናቶች አልትራሳውንድ፣ የህፃናት መተንፈሻ ዘመናዊ የሆነ የህፃናት መተንፈሻ የሚያግዝ ኦልሞስት አንደኛው ብቻ ከ1.3 ሚሊዮን ብር በላይ የሆነ 3 አግኝተናል። ኦልሞስት የሕክምና መሳሪያዎችን ሲደመር የሕክምና ግብዓቶችን እና የላቦራቶሪ ኤጀንቶችን ጨምረን የሆስፒታሉ ካወጣው ወጪ በተጨማሪ ከግለሰብ ከዩኒቨርሲቲዎች ከግል ድርጅቶች ከአጋር አካላት 4.8 ሚሊዮን ሀብት አሰባስበን ለተቋሙና ለማህበረሰቡ ተጠቃሚ ለማድረግ የተቻለበት ሁኔታዎች አሉ ማለት ነው። ስለዚህ ትልቁ ድል አሁን በተለይ በ2018 ላይ የኢትዮጵያ የተቋማት ሰርቪስ ዳይሬክቶሬት ወይም ደግሞ የተቋማት ጥራት አረጋጋጭ ኤጀንት የሚባለው በኢትዮጵያ ውስጥ ያሉት እንትኖች በላቦራቶሪ ናሙና ውጤት ካሉ ተቋማት የተሻለ ነው በመገኘቱ አንደኛ የክሪስታል ዋንጫ፣ ሁለተኛ ሰርተፊኬት፣ ሶስተኛ ደግሞ የ400,000 ብር ሽልማት በፌዴራል ደረጃ እውቅና አግኝተን የመጣንበት ሁኔታዎች ስላሉ ይሄ ለጠቅላላ ሰራተኛው
ትልቅ የምስራች ዜና እና ሰራተኛውን ለተሻለ ስራ የተነሳሳበት ሁኔታዎች ያሉበት ሁኔታዎች ናቸው ያሉት ማለት ነው። ተጋጣሚ ትልቁ በተለይ ኢሞር ዩኒቨርሲቲ በኢትዮጵያ ኢሞር ዩኒቨርሲቲ ተጻጽፈን ፕሮጀክት ሰርተን ኦልሞስት 3 ሚሊዮን ብር የሚያወጣ የሕክምና በተለይ ህፃናት መተንፈሳ ችግር ሲገጥማቸው ፈጥኖ የደረሰልን አዲስ አበባ ድረስ 2 ጊዜ ሄደናል። አግኝተኑ ማናጀሩን ማግኘትን ቀና አመለካከት ኖሮት የ3 ሚሊዮን ብር ስፖንሰር ያደረገ በተለይ የሕክምና ግብዓት ሰፖርት ያደረገ ኢሞር ዩኒቨርሲቲ በዚህ አጋጣሚ ቴንክ ማለት እፈልጋለሁ። በሁለተኛ ደረጃ ጥቁር አንበሳ ሆስፒታል፣ ጳውሎስ ሆስፒታል እና የካቲት 12 ሆስፒታል የኛ የአልጋ ጥረት የነበረብን የሕክምና ግብዓት ችግር ነበረብን። የመቀመጫ ወንበሮችም ጭምር ችግሮች ነበሩብን እና በአካል ሄደን ደብዳቤ ጽፈን ሄደን የቻለው ኦልሞስት በሕክምና ግብዓት ከ580 ሺህ ብር በላይ ስፖንሰር አድርጎናል። ይህም ደግሞ ለማህበረሰቡ ያለውን ውግንነት ስላሳየን እጅግ በጣም አድርገን እናመሰግናለን። ቴንክ ማለት እንፈልጋለን። በሶስተኛ ደረጃ ጤና ሳይንስ ኮሌጅ እና ሐኪም ግዛው ሆስፒታል በተቻለ አቅም እሱን ከፍ ያለ ምስጋና ላይ በመጨረሻ ትልቁን ኢንቮልቭመንት የተጫወተው ጤና ቢሮ ዘንድ 3 ሚሊዮን ብር ግለሰቦቹን በፐርሰናል ብናወራቸው ተጣጥፈን ፕላትፎርሞችን አመቻችተናል። ግን ከጤና ቢሮ ጋር ሊንኬጅ ፈጥረን 3 ሚሊዮን ብር ስፖንሰር አድርጎ ትልቁን ችግር የፈታልን ደግሞ በብር ደረጃ በጥሬ ብር ደረጃ 3 ሚሊዮን ብር ስፖንሰር ተደርጎ የ5 ክፍሎችን የውሃ ማስፋፊያ ስራ የቆሻሻ ማጠራቀሚያ እንድንሰራ ያደረገ ጤና ቢሮ ስለሆነ ጤና ቢሮና ሰሜን ሸዋ ዞን ቴንቱ ማለት ፈልጋለን። በመጨረሻ በተለይ የወረዳ አስተዳደሩ ትልቅ ኢንቮልቭመንት ያለው አንድ አምቡላንስ ነበር ያለና ሁለተኛ አምቡላንስ እንዲመደብልን ከዞን ጤና መምሪያና ከክልል ጤና ቢሮ ጋር ኮሚኒኬት አድርጎ ከፌዴራል ሚኒስቴር ጋር በጋራ ሆነን አንድ አምቡላንስ ተጨማሪ አግኝተናል። በዚህ አጋጣሚ አጋር አካላትና የመንግስት ባለድርሻ አካላትን ማመስገን እንፈልጋለን።